እስኪ አስቡት፣ መንገድ ላይ ያገኛችሁት፣ አብራችሁት የበላችሁት ወይም እንባውን አይታችሁ ያዘናችሁለት ያ ምስኪን ሰው በሰው አምሳል የተገለጠ ሸይጣን ቢሆን። ይህ በልብ ወለድ ድርሰት ውስጥ የተጻፈ አስፈሪ ታሪክ አይደለም። በታላቁ ሰሃቢ አቡ ሁረይራ ቤት ውስጥ ለ3 ተከታታይ ሌሊቶች የተከሰተ እውነተኛና አስደንጋጭ ክስተት እንጂ። ዛሬ በታሪክ መዝገቦች ውስጥ ተቀብሮ የቆየውን ሸይጣን ስጋና ደም ለብሶ በሰው አምሳል የተገለጠባቸውን ታላቁን የበድር ጦርነትና የዳሩን ነድዋ እንዲሁም የአቡ ሁረይራን ቤት ታሪክ ፍንትዋ አድርጌ አሳያችኋለሁና አብራችሁን ቆዩ። የሰው ልጅ ከተፈጠረበት ዘመን አንስቶ አጋንንትና መናፍስት በተለያዩ እንስሳት ተመስለው እንደሚመጡ ሲነገር ሰምተናል። አንዳንዴም ያቺ ጥቁር ድመት እኮ ተራ ፍጡር አይደለችም ጋኔን ናት ስንባል አድገናል። ነገር ግን ሸይጣን ልክ እንደኔና አንተ ስጋና ደም ለብሶ በሰው አምሳል ሊገለጥ ይችላል። ምናልባት መንገድ ላይ አግኝተኸው ፊት ለፊት ተያይተህ አውርተኸውም ይሆናል። ዘመኑ የነቢዩ ሰለላሁ ዐለይሂ ወሰለም ዘመን ነው። አቡ ሁረይራ እጅግ ከባድ ኃላፊነት ወድቆባቸዋል። የአላህ መልእክተኛ የረመዳንን ዘካ እንድጠብቅ አደራ አሉኝ ይላሉ አባ ሁረይራ። እርሳቸው የሙስሊሞች ቤተል ማል ወይንም ግምጃ ቤት ታማኝ ጠባቂ ነበሩ። ዘካውን በአንድ ክፍል ውስጥ አስገብተው በሩን አጥብቀው ቆልፈው አጠገቡ ወዳለ ክፍል ለማረፍ ገቡ። አካባቢው የሌሊት ጸጥታ አውጦታል። ነገር ግን አቡ ሁረይራ እንቅልፍ ባይናቸው አልዞረም። የተሸከሙት የሕዝብ አደራ ከእንቅልፍ አፋቷቸዋል። በድንገት ድምፅ ሰሙ። የዘካው ክፍል ውስጥ አንድ ነገር ሲነሳና ሲቀመጥ ይሰማል። የሌቦችን የችኮላ ሩጫ አይመስልም። ከበድና የዘገየ ኮቴ ነው። አቡ ሁረይራ እንደ ነብር አድፍጠው ተነሱ። አይናቸውን ተክለው በሩን በድንገት ሲከፍቱ አንድ ልብን በሐዘን የሚሰብር አዛውንት ወገቡን አጎንብሶ የድሆችን እህል በጆንያ ሲያስገባ አገኙት። አቡ ሁረይራ ዘለው ያዙት። በአላህ ምላለሁ፣ ወደ አላህ መልእክተኛ ወስደሃለሁ፣ የየቲሞችንና የምስኪኖችን ሐቅ ትሰርቃለህ ብለው ጮኹበት። አዛውንቱም በእንባ እየታጠበ መለማመጥ ጀመረ። እባክህ ማረኝ፣ ልጆቼ የረሃብ አለንጋ እየገረፋቸው ነው፣ እህል ባፋቸው ከዞረ 3 ቀን አልፏቸዋል አለው። የሰውየው ገጽታ የድህነትና የችግር መልክ ይነበብበታል። የአቡ ሁረይራ ሩህሩህ ልብ ተሸነፈ። ይህ እህል የተሰበሰበው ለምስኪኖች አይደለም እንዴ? ታዲያ ይህ ሰውስ ምስኪን ስለሆነ ቢወስድ ምን አለ ብለው አሰቡ። እናም ዳግመኛ እንዳትመለስ ብለው አስጠንቅቀው ለቀቁት። አዛውንቱም ዳግመኛ ላይ መለስ ብሎ እህሉን ይዞ ተሰወረ። አቡ ሁረይራ ምስኪን ነው ብለው ስላሰቡ ለነብዩ ይህን ክስተት አልተናገሩም። ነገር ግን ማለዳ ላይ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የፈጅርን ሰላት ከሰገዱ በኋላ ነብዩ ፊታቸውን ወደ አቡ ሁረይራ አዙረው አባ ሁረይራ ሆይ በምርኮኛህ ላይ ምን ፈረድክበት አሉት። አቡ ሁረይራ በድንጋጤ ቀዘቀዙ። መለኮታዊ ራእይ ወይንም ወህይ የሚወርድላቸውን ነብይ እንዴት ዘነጉ? አፍረውና ተሸማቀው ሰውየው በችግር ምክንያት ስለተማጸናቸው እንዳዘኑለትና እንደለቀቁት ተናገሩ። ነብዩም ረጋ ብለው ዋሽቶሃል፣ ዳግመኛም ይመለሳል አሉት። በእርግጥም በሁለተኛው ሌሊት ያ አዛውንት ተመለሰም። ያው ድርጊት፣ ያው ልመና፣ ያው የእንባ መዓት ተደገመ። የልጆቼን ሕይወት ታደግልኝ እያለ ሲያለቅስ አቡ ሁረይራ አሁንም አንጀታቸው አልቻለም። ለሁለተኛ ጊዜ አዝነው ለቀቁት። በማግስቱ ነብዩ ሰለላሁ ዐለይሂ ወሰለም ያንኑ ጥያቄ ጠይቀው ያንኑ እውነትም ተናገሩ። ለሁለተኛ ጊዜ ዋሽቶሃል፣ ይመለሳል አሉ። በሦስተኛው ሌሊት ግን አቡ ሁረይራ ቆርጠው ጠበቁት። አዛውንቱ እንደተለመደው ሲመጣ አቡ ሁረይራ አፈፍ አድርገው ያዙት። አሁንስ በቃም፣ በተደጋጋሚ ጊዜ ዋሽተኸኛል፣ ወደ አላህ መልእክተኛ መውሰዴ አይቀርም አሉት። እዚህ ጋር ያልታሰበ ነገር ተፈጠረ። ትላንት በልመና ያጎነበሰው በእንባ የራሰው ያ ምስኪን አዛውንት ድንገት ወገቡን አቅንቶ ቀና ብሎ ቆመ። እናም እንዲህ አለም፣ አባ ሁረይራ አላህ አንተን የሚጠብቅባት አንዲት ሚስጥራዊ የቁርአን አንቀጽ ላስተምርህና ልቀቀኝ አላቸው። አቡ ሁረይራ የቁርአን ዕውቀት ባህር ነበሩ። እኔ የማላውቃት ምን አይነት አንቀጽ ኖራ ነው ብለው ተገረሙ። እሺ ንገረኝ አሉ።
አዛውንቱም በተኛህ ቁጥር አየተል ኩርሲይን ካነበብክ እስክትነቃ ድረስ አላህ ይጠብቀሃል፣ ሸይጣንም አይቀርብህም አላቸው። አቡ ሁረይራም ይህን ክቡር ቃል በመስማት ብቻም ሰውየውን ለቀቁት። ጠዋት ላይ ለነቢዩ ሰለላሁ ዐለይሂ ወሰለም ያንኑ ሲነግሯቸው ነቢዩ ፈገግ ብለው ውሸታሙ እውነት ተናግሯል አሉ። ቀጠሉና ጥልቅ የሆነ ጥያቄ ጠየቁም። አባ ሁረይራ ላለፉት 3 ሌሊቶች ቤትህ ገብቶ ያወራህ የነበረው ማን እንደሆነ ታውቃለህ ወይ? አቡ ሁረይራ አላውቅም የአላህ መልእክተኛ ሆይ አሉ። ነቢዩም ሰለላሁ ዐለይሂ ወሰለም ያ አዛውንት ሸይጣን ነበር ብለው ታረፉም። ታዲያ ይህ በሰው አምሳል የሚገለጥ ሸይጣን ዳግመኛ መቼ መጣ ካሉ ዳሩን ነድዋ እላችኋለሁ፣ ተከተሉኝ። መካ የጨለማና የብርሃን ፍልሚያ የወጣባት ከተማ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ወደ መዲና መሰደዳቸው የቁረይሽ መሪዎችን እንቅልፍ ነሳቸው። ሙሐመድ መዲና ከሄደና እዚያ ከጠነከረ አለቀልን የሚለው ስጋት በልባቸው ነገሰ። በመሆኑም አንድ ቀን ረፋድ ላይ የመካ ሹማምንት በታሪካዊው ዳሩን ነድዋ ወይንም የስብሰባ አዳራሻቸው ተሰበሰቡ። አቡ ጀህል፣ አቡ ሱፊያን፣ ዑትባ እና ሌሎችም የክህደት ቁንጮች ተገኝተዋል። ነገር ግን በሩ ላይ አንድ ያልተጋበዘ እንግዳ ቆሟል። የምክር ቤቱ ጠባቂዎች አንተ ማነህ ሲሉ ጠየቁት። እርሱም በረጋና በሚያምር አንደበት እኔ ከነጅድ የመጣሁ አዛውንት ነኝ፣ የምትመክሩበትን ጉዳይ ሰምቼ እናንተን በምክር ላግዝ፣ እናንተን በምክር ለማገዝ ነው አመጣጤ አላቸው። መሪዎቹም ጥልቅ ዕውቀት ያለው ሽማግሌ ስለመሰላቸው ግባ አሉት። ምክክሩ ተጀመረ። መጀመሪያ አንዱ ተነሳና ሙሐመድን በሰንሰለት አስረን እስኪሞት ድረስ በአንድ ክፍል ውስጥ እንቆልፍበት የሚል ሐሳብ አነሳና ተቀመጠ። ያ የነጅዱ አዛውንት ራሱን በመነቅነቅ እንዲህ አለ፣ ይህም አይሆንም። ተከታዮቹ ሰምተው ይመጡና በጉልበት ያስለቅቁታል። ሌላ የተሻለ ሐሳብ አምጡም። ሁለተኛው ተነሳና ከሀገራችን አባረን እናስወጣው፣ የትም ይሂድ እኛ አይገደንም አለ። አዛውንቱ አሁንም ጣልቃ ገባ። አታውቁትም እንዴ? ንግግሩ እኮ ልብን የሚሰርቅ ነው። ሌላ ሀገር ሄዶ ሰዎችን አሳምኖ በጦር መጥቶ ቢወረን ምን ይባላል? ይህ የሞኝ ምክር ነው አለ። አዳራሹ በዝምታ ተዋጠም። በዚያች ቅጽበት አቡ ጀህል ተነሳና የመጨረሻውን አረመኔያዊ ሐሳብ አቀረበ። ከእያንዳንዱ ጎሳ አንድ ጠንካራ ወጣት እንምረጥ። ሁሉም በአንድ ላይ ሰይፋቸውን በሙሐመድ ላይ ያሳርፉ። ደሙ በሁሉም ጎሳዎች መካከል ይበተናል። የሙሐመድ ቤተሰቦች ወይንም በኑ ሐሺሞች ደግሞ ሁሉንም ጎሳዎች በአንድ ጊዜ መዋጋት አይችሉም። ስለዚህ የደም ካሳ ተቀብለው ታሪኩ ያበቃል። አዛውንቱ በደስታ ፈነጠዘ። አዎ ትክክለኛው ምክር ይህ ነው፣ ከዚህ የተሻለ ሐሳብ የለም እያለ አቡ ጀህልን አሞገሰው። ይህ ምክርም ጸደቀ። በመቶዎች የሚቆጠሩ ሰይፎች በነቢዩ ቤት ዙሪያ አደፈጡ። ነገር ግን የነሱ ተንኮል ከአላህ ጥበቃ ሊያመልጥ አይችልም። ጅብሪል ዓለይሂ ሰላም ወረደና የቁረይሾችን ሴራ ለነቢዩ ነገራቸው። ሸይጣን በስብሰባቸው ተሳትፎ የሰጠውን ሐሳብም አሳወቃቸው። በዚያች ሌሊት ነቢዩ ሰለላሁ ዐለይሂ ወሰለም ዓሊይ ብን አቢ ጣሊብ በእርሳቸው አልጋ ላይ እንዲተኙ አዘዙ። እርሳቸውም የአላህን ቁርአን እያነበቡ አድፍጠው በጠበቋቸው ወጣቶች ፊት አልፈው ወጡም። አላህ ዓይናቸውን ሰውሮላቸው ሊያዩአቸው አልቻሉም። እንዲያው በእያንዳንዱ ወጣት ራስ ላይ አፈር በትነውባቸው ሄዱ። ያ ወደ ዳሩን ነድዋ ቀርቦ አብሯቸው ተቀምጦ ያማከራቸውና ነጅዳዊ ነኝ ያላቸው ሽማግሌ እንዳለው ሳይሆን በሰው የተመሰለ ሸይጣን ነበር። በዚህ ግን አልበቃውም። በነቢዩ መትረፍ የተበሳጨው ኢብሊስ ሌላ ጊዜም መጥቷል። የት ካላችሁኝ ታላቁ የበድር ጦርነት ላይ። በጦርነቱ ላይ ምን ሊያደርግ ነው የመጣው የሚል ጥያቄ መነሳቱ አይቀርም። እነሆ ታሪኩን ላጫውታችሁ። በእስልምና ታሪክ የመጀመሪያውና ወሳኙ ጦርነት እውነት ከሐሰት የተለየበት የፉርቃን ዕለት የበድር ዘመቻ። ይህ ጦርነት ተራ ግጭት አልነበረም። መላእክት ከሙስሊሞች ጎን፣ ሰይጣናት ደግሞ ከከሃዲያን ጋር የተሰለፉበት እንጂ። አጽናፈ ዓለሙን ያናወጠ ረቂቅ ጦርነት ነበር። መነሻው እንዲህ ነው። ሙስሊሞቹ መካ ላይ ንብረታቸውን ተዘርፈው ተሰደው መዲና ገብተዋል።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን የተዘረፈ ሀብት ለማስመለስ በአቡ ሱፊያን ኢብኑ ሐርብ የሚመራውን የመካውያን የንግድ ቅፍለት ለመያዝ ወሰኑ። አቡ ሱፊያን የሙስሊሞችን እንቅስቃሴ ቀድሞ ሰማ። ቅፍለቱን ይዞ መንገዱን ቀየረ። ወደ መካም እርዳታ ጥሪ ላከ። የመካ ቁረይሾች 1300 የሚደርሱ በሙሉ ትጥቅና በፈረሰኞች የተዋቀረ ጦር አሰልፈው ወጡ። አቡ ሱፊያን ቅፍለቱ በሰላም ማምለጡን አረጋግጦ ተመለሱ ቢላቸውም የክህደት ቁንጮ የሆነው አቡ ጀህል በፍጹም አንመለስም፣ ሙሐመድን ደምስሰን ዘፍነንና ጠጥተን ነው የምንመለሰው ብሎ አሻፈረኝ አለ። ይህ ትዕቢታቸውን ያገዘፈው በመንገድ ላይ ያጋጠማቸው አንድ ክስተት ነበር። ግርማ ሞገስ ያለው ረዣዥም የሰውነት አቋም ያላቸው ወታደሮችን ያስከተለ ሱራቃ ኢብኑ ማሊክ የተባለ የበኒ ኪናና ጎሳ መሪ ከጦሩ ጋር ወጥቶ እኔ ከናንተ ጋር ነኝ፣ ሙሐመድን እናጠፋዋለን በማለት ቃል ገባላቸው። አብሯቸውም ሰራዊቱን ተቀላቀለ። የቁረይሽ ጦር በራስ መተማመኑ ጣሪያ ነካ። በሌላ በኩል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላቸው ኃይል 313 በእግራቸው የሚጓዙ ቀላል ትጥቅ የያዙ ሰሃባዎች ብቻ ነበሩ። የወጡት ለንግድ ቅፍለት እንጂ ለግዙፍ ጦርነት አልነበረም። ነቢዩ ሰሃበቶቻቸውን ሰበሰቡና አማከሩ። ታላላቆቹ እነ አቡበክር፣ ዑመርና አልሚቅዳድ ጽኑ አቋማቸውን አሳወቁ። ከአንሳሮች በኩል ሰዓድ ብኑ ሙዓዝ ተነሳና የአላህ መልእክተኛ ሆይ ያመጣኸው እውነት መሆኑን አምነናል፣ በአላህ እምላለሁ ይህንን ባህር አቋርጠህ ብትገባ እንኳ አብረንህ እንሰጥማለን እንጂ አንለይህም ሲል የጀግንነት ቃሉን አረጋገጠ። ነቢዩ ሰለላሁ ዐለይሂ ወሰለም ፊታቸው በደስታ በራም። ተጓዙ፣ ተደሰቱም። አላህ ከሁለቱ አንዱ ወይንም ቅፍለቱን ወይም ድሉን ቃል ገብቶልኛል አሏቸው። የውጊያው ዋዜማ የቁረይሽ ሰላይ የነበረው ዑመይር ኢብኑ ዋህብ የሙስሊሞችን ሰፈር ቃኝቶ ተመለሰ። መሪዎቹ ምን አየህ ሲሉት ቁጥራቸው ወደ 300 ይጠጋል፣ ነገር ግን ፍርሃት የሚባል በፊታቸው ላይ አይታይም። ሞትን የናቁ ግመሎቻቸው ሞትን ተሸክመው የመጡ ናቸው። እነዚህ ሰዎች ለማሸነፍ እንጂ ለመሸነፍ አልመጡም አለ። የቁረይሽ መሪዎች ልብ ተንቀጠቀጠ። ወደ ኋላ ለማፈግፈግ ቢያስቡም አቡ ጀህልና ያ ሱራቃ የተባለው የጎሳ መሪ አበረታተዋቸው ወደ ጦርነት ገቡ። በማግስቱ ጦርነቱ ተጀመረ። በብቻ ለብቻ ውጊያ እነ ሐምዛ፣ ዓሊይና ዑበይዳ የቁረይሽ ጀግኖችን አረገፏቸው። አቡ ጀህል ቁጣው ገነፈለ። ሙሉ ጦሩን አዘመተ። 1300 በጋሻና ጦር የታጠቀ ሰራዊት በ313ቱ አንሳርና ሙሃጅር ላይ ተመመ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እጆቻቸውን ወደ ሰማይ ዘርግተው በዱዓ ተጠመዱ። ጩኸታቸውና ልመናቸው ከማየሉ የተነሳ በትከሻቸው ላይ የነበረው ቡርዳ ወይንም ጋቢ መሬት ላይ ወደቀ። አቡበክርም ልብሳቸውን እያነሱ እያለበሷቸው የአላህ መልእክተኛ ሆይ ይበቃል፣ አላህ የገባልዎትን ቃል ይፈጽማል እያሉ ያጽናኗቸው ጀመር። በእርግጥም የሰማያት በሮች ተከፈቱም። ሺህ መላእክት በነጫጭ ፈረሶቻቸው ላይ ሆነው በአላህ ትእዛዝ ወረዱ። ነቢዩ ሰለላሁ ዐለይሂ ወሰለም አቡበክርን ጠርተው አባበክር ሆይ ተደሰት፣ ይህ ጅብሪል ነው፣ 1000 የመላእክት ሰራዊት ይዞ መጥቷል አሉት። ጦርነቱ ተፋፋመ። በዚህ መሃል ታሪክ መቼም የማይረሳው አንድ ገድል ተፈጸመ። የ14 እና 15 ዓመት ታዳጊ የሆኑት ሙዓዝና ሙዓወዝ የተባሉ ወጣቶች እንደ አንበሳ ወደ ጦርነቱ እምብርት ገቡ። ፍለጋቸው አንድ ሰው ብቻ ነበር፣ አቡ ጀህል። ነቢዩን ሰድቧል ሲባል ስለሰሙ ደሙን ሊጠጡ ቆርጠው ተነስተዋል። ግዙፉን አቡ ጀህልን ሲያገኙት አንደኛው የፈረሱን እግር መትቶ ሲጥለው፣ ሁለተኛው በአንገቱ ላይ ሰይፉን አሳረፈበት። በዚህ ቅጽበት የአቡ ጀህል ልጅ ዒክሪማ መጥቶ ሙዓወዝን በሰይፍ ሲመታው የልጁ እጅ ከትከሻው ላይ ተቆረጠ። እጁ በትንሽ ቆዳ ብቻ ተንጠልጥሎ ቀረ። ወንድሙ ሙዓዝ አቡ ጀህል መገደሉን ለነቢዩ ሰለላሁ ዐለይሂ ወሰለም ለማብሰር ሲሮጥ ሙዓወዝ ቀድሞ ነቢዩን ለማስደሰት ፈልጎ ሩጫ ጀመረ። ነገር ግን የተንጠለጠለው እጁ ሩጫውን ስላስተጓጎለበት ገና የ15 ዓመት ታዳጊ የሆነው ጀግና የተንጠለጠለውን እጁን በእግሩ ረግጦ በጥሶ ጥሎ ደሙ እየፈሰሰ ነቢዩን በደስታ ለማብሰር ሮጠ። ለነቢዩ የነበረው ጥልቅ ፍቅር ከስጋው ህመም በለጠ።
ነቢዩ ሰለላሁ ዐለይሂ ወሰለም አቡ ጀህል መውደቁን ሲሰሙ አላህ ታላቅ ነው፣ አላህ አሕዛብን ብቻውን አሸነፈ ሲሉ አወደሱ። ነገር ግን የቅድሙ ሱራቃ ኢብኑ ማሊክ የተባለው አዛዥስ የት ገባ? በጦርነቱ ላይ ሱራቃ የሙሽሪኮችን ባንዲራ ይዞ በታላቅ ወኔ ሰራዊቱን እያነሳሳ ነበር። መላእክቱ ከሰማይ ሲወርዱ ግን ሱራቃ ጦሩን ጥሎ ሸሸም። ጋሻ ጃግሬዎቹም ተከተሉት። የቁረይሽ አዛዥ የነበረው ሐሪስ ኢብኑ ሂሻም የት ትሄዳለህ? ልታግዘን አልነበረም? ብሎ ሲጮህበት ደረቱን በጡጫ ከመታው በኋላ እኔን አትጠጉኝ፣ እናንተ የማታዩትን እኔ አይቻለሁ ብሎ ወደ ጅዳ አቅጣጫ ፈረጠጠ። ምስጢሩም ወጣ። ያ ሱራቃ ኢብኑ ማሊክ መስሎ ጦሩን ሲያደፋፍር የነበረው ተራ ሰው አልነበረም። በሱራቃ መልክ የተገለጠው ሸይጣን እንጂ። ሸይጣን መላእክትን ሲያይ እግሬ አውጪኝ ብሎ ፈረጠጠ። በዚያች ታላቅ ዕለት የቁረይሾች ጦር ተዋረደ። ጦርነቱ ሲጠናቀቅ የሙስሊሙ ጦር ሙሉ ድሉን ተቀዳጀም። ሰሃባዎችም የአላህ መልእክተኛ ሆይ ለምን የሸሹትን አሳደን አንገድልም? ለምን መካን አሁን አንቆጣጠራትም? ሲሉ ጠየቁም። ነቢዩ ሰለላሁ ዐለይሂ ወሰለም ግን በእስልምና ታሪክ ውስጥ ለዘላለም የሚያስተጋባ ታላቅ ትምህርት አስተማሩ። ሁሉንም ብንገድላቸው መልእክታችንን ለማን እናደርሳለን? የእኛ ዓላማ ሰዎችን ማጥፋት ሳይሆን ሰዎችን ወደ እውነት ብርሃን መምራት ነው ሲሉ ተናገሩ። አዎ የበድር ጦርነት ከጦርነት ባለፈ ትልቅ የሕይወት ትምህርት ነው። አንደኛ፣ ግብህን ለማሳካት ግዙፍ ጉልበትና ቁሳቁስ ላያስፈልግህ ይችላል። ልክ እንደ 313ቱ ሰሃባዎች ያንተ ጽናትና ቁርጠኝነት ካለ አላህ ድሉን ያቀዳጅሃል። ሁለተኛ፣ ትልቁ ጀግንነት የሰዎችን ነፍስ ማጥፋት ሳይሆን የሰዎችን ልብ ወደ በጎ ማቅናትና እውነትን ማሳየት ነው። እስልምና ምንጊዜም የሕይወትና የመምራት እንጂ የጥፋት መንገድ ሆኖ አያውቅም። ውድ የቻናላችን ቤተሰቦች በእነዚህ ድንቅ ታሪኮች ውስጥ የእናንተን ልብ ይበልጥ የነካው የትኛው ክስተት ነው? ሸይጣን በሰው ተመስሎ የመጣባቸው አጋጣሚዎች ምን ያስተምራሉ? የእናንተን ውድ አስተያየትና ትዝብት በኮሜንት መስጫው ላይ እንድታጋሩን በአክብሮት እንጋብዛለን። ይህ ቪዲዮ ለሌሎች ትምህርት እንዲሆን ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ የጥሩ ነገር ተባባሪ ይሁኑ። እንዲህ ያሉ መንፈስን የሚያድሱ ዕውቀትን የሚጨምሩና የነቢያትንና የሷሃበቶችን ታሪክ በጥልቅ አተራረክ የሚዳስሱ ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አይዘንጉ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ድረስ አላህ በጥበቃው ስር ያቆየን። ሰላም ለእናንተ ይሁን።